ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 5። እጅግ በጣም ልብ የሚያንጠለጥል፣ በጣም የሚያስተምር፣ በጣምም የሚያሳዝን የእህታችን የመስከረም ከሳውዲ አረቢያ በጅኖች እደፈር ነበረ በሚል ርዕስ ካስታወሳችሁ ዛሬ ክፍል 5ቱን ይዤላችሁ ቀርብ ያለው። እስከ ክፍል 4 ድረስ ያልሰማችሁ ገብታችሁ በመስማት ይህንንም በመስማት ብዙ ትምህርቶችን ታገኙበታላችሁ። በጣም ግንዛቤ የሚሰጥ በጣም የሚያስተምር ለሁሉም ሰው ድፍረት የሚሆን ትምህርት ታሪክ ነውና ኢንሻአላህ ኑ ወደ አላህ እንሽሽ። ሼር ላይ ኮሜንት በማድረግም ለኡማው እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩ። አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። በሲህር በጅን በአይንና ጥቃት ለደረሰባችሁ በሙሉ አላህም ካለ በኢስላማዊ ዕውቀት ብቁ የሆኑ የሩቂያ ዶክተሮችን፣ የዓለማዊ ሜዲካል ዶክተሮችን፣ የሳይካትሪስት ዶክተሮችን ብሎም የሐዲስ ምሩቆችን፣ የሸሪዓ ምሩቅ ምሁሮችን ወደምታገኙበት የቀልብ ዶክተር የቴሌግራም ቻናል በማምራት ኡስታዞችን በማማከር ሕክምና በአላህ ቃል ማግኘት ትችላላችሁ። ከልብ ማፊያን እየተመኘን ወደ ዛሬ ታሪክ እናምራ። እስከ ፍጻሜው አብራችሁን ቆዩ። የታሪኩ ርዕስ በጅኖች እደፈር ነበር። መስከረም ከሳውዲ አረቢያ ክፍል 5። እኔ የምቀራው አስካርና ዱዓ ለቤተሰቦቼ እንደሚደርስ ከልብ ዱዓ ካደረኩኝ አላህዬ እንደሚሰማኝ ባስተማራችሁኝ መሰረት ከልቤ ሩቂያ ስጀምር ዱዓ አደርግላችኋለሁ። በዚህ ወቅት ከእናቴ ጋር ሁሌ በየ18 በየ15 ቀኑ እናወራለን። የምሰማው ወሬ ሁሉ የሚያስደስት ሆነልኝ። እኔ እናቴ ብትታከምልኝ ደስ ይለኛል። እርሷ ግን ማንበብም መቅራትም ስለማትችል ወንድሜም እንደዛው መሃይም ስለሆነ ሀገር ቤት ስገባ አስጀምራታለሁ ብዬ ንያለኝ። ግን ደግሞ እስከዚያ ድረስ ዱዓ ካደረግሽላቸው ይደርሳቸዋል ባላችሁኝ መሰረት ይሄው ኡስታዚ ዱዓዬን እጠቀማለሁ። በፊት የማይገራልኝ እስቲግፋር አሁን ላይ የሚያስቆመኝ የለም። እንደው ድሮ ህይወት ነበረን የምንኖረው ብዬ ራሴን እንድታዘብ አድርጎኛል። አልሐምዱሊላህ። አላህዬ እናንተም በምንም መንገድ ቢያቃርበኝ ቅር አልሰኝም። ግን ኡስታዝዬ አፉ እንድትሉኝ ጠይቂያችኋለሁ። እንደ ኻሊድ ኢብኑ ወሊድ በፊት በሙእሚኖች ላይ የምጠቀመውን ሰላ ሰይፍ አሁን በሸይጣን ጅንዶች ላይ መጠቀም እንዳለብኝ ባስተማራችሁኝ መሰረት ከኔ ጋር ቃይዳ የሚማሩ በፊት ስለናንተ ጥሩ አመለካከት የነበራቸውም በሙሉ አሁን አስተካክያለሁ። ብዙዎቹ በጣም ያመሰግኑኛል። አልሐምዱሊላህ። በጣም ብዙ ሰው ሰበብ መሆን ችያለሁ። ይህ ሁሉ በእናንተ ኃይል ነው። አንድ ቀን እንዲሁ ሕክምናችሁን የጀመርኩኝ
ሁለተኛ ሳምንት ላይ ሌሊት ላይ በጣም ኃይለኛ ሙቀት ለቀቀብኝ። እኔ ሁሌ ክፍሌ ውስጥ ሙከይፍ ስላለ ይቀዘቅዛል። ያንን ቀን ግን በቃ አላውቅም፣ ሰውነቴ ምንም ቅዝቃዜ አላስተላልፍ አለኝ። ስነሳ ሰውነቴ ይቃጠላል። በጣም ጨነቀኝ። ኃይለኛ ፍርሃት አለብኝ። መልሼ ለመተኛት ጥረት አደረኩኝ። ላቦቴ ጠፍ ይላል። ምንም አይነት ህመም የለብኝም፣ ግን ሙቀቱ እምቢ አለኝ። የለበስኩትም በሙሉ አወለኩኝ። እንደዛ ሁኜ ምንም አይነት ቅዝቃዜ ሊሰማኝ አልቻለም። ያ አላህ ፈራሁኝ፣ የምሞት መሰለኝ። ድንገት ራሴን ጣለኝ። በዚህ ወቅት በህልሜ ይሁን በእውነቴ አንድ ሰውዬ እያናገረኝ ነበር። እኔ ጅን ነኝ፣ በቀልብ ዶክተሮች ግን ሰልሜያለሁ። አንቺን ግን በጣም ነው የምወድሽ፣ እንዴት አድርጌ ነው መለየት የምችለው አለኝ። በዚህ ጊዜ እኔ አላህን ፍራ፣ እንደውም በእነርሱ ከሰለምክ እኮ ለመውጣት አያገድህም አልኩት። እባክሽን አታሽሽኝ፣ አንቺ ጋር አድጌ ላገባሽ እፈልጋለሁ አለኝ። በጣም ፈራሁኝ። መፍራቱ እርሱ ያጠቃኛል ብዬ አይደለም፣ ግን ከእርሱ መሸሽ ፈራሁኝ። አሳዘነኝ። ብንጋባም ብዬ አሰብኩኝ። እስከዛ ሰዓት ድረስ እንዴት ለወንድ ልጅ ፍላጎት የሌለኝ ሴት አሁን ለእርሱ ፍላጎት አደረብኝ ብዬ ራሴን ጠየቅኩት። ከዚያንም ቀና ብዬ አሃ አንተ ነህ እንዴ ያሴርክብኝ? ወንዶችን እንዳልወድ አይደለህ አልኩት። እርሱ አልመለሰልኝም። ሊያቅፈኝ መጣ። በአላህ ቃል ይዤሃለሁ ከኔ ሽሽ አልኩት። ለምን ግን እያለ እያለቀሰ እየጮኸ ሲሮጥ መቀመጫው ራሱ ይታየኛል። ሙሉ ራቆቱን እኔ ዘንድ እንደነበረ ሳይ እኔ ራሱ እፍረት ተሰማኝ። እንዴት አላየሁትም ብዬ አሰብኩኝ። በዛው በህልሜ ውስጥ ኡስታዜ እንዲህ አለኝ እኮ፣ እኔ ግን ምንም አላልኩትም፣ ልቀቅ አልኩት። እና ደግሞ ራቆቱን ነበረ አልኳችሁ እና ራቆቱን ሆኖ ብልቱን አየሹ ብላችሁ ጠየቃችሁኝ። ወላሂ አላየሁትም ስላችሁ ማሻአላህ ይሄ ከኢማን ነው፣ ሁለተኛ ተመልሶ አይመጣም ብላችሁ አባሸራችሁኝ። አልሐምዱሊላህ እያልኩኝ ከእንቅልፌ ብንን ብዬ ተነሳው። ስነሳ በጣም ጤንነት ላይ ሆኜ ነበረ የሚሰማኝ። ያንን ጠዋት ፔሬድ አየሁኝ። ሌላ ጊዜ እነኛ የነበሩኝ መጥፎ ስሜቶች በሙሉ የሉም። እርሱ ብቻም አይደለም፣ ህልሙን ነግሬያችሁ ጅን ጥቃት እንደነበረና መልቀቁን አብስራችሁኝ ፔሬድ ከጨረስኩኝ በኋላ እንደ በፊቱ ህመም ይኖረኝ ይሆን ብዬ ራሴን በደንብ ፈተሽኩኝ። አልሐምዱሊላህ ምንም አይነት ህመም ግን አልነበረኝም። የእህታችን የመስከረም ታሪክ ሱብሃንአላህ በጣም የሚገርም በጣም የሚያስተምር ነበር። ሱብሃንአላህ አላህ ይገላግልሽ እህታችን ለማለት እንወዳለን። በመጨረሻው ክፍል ምን ይገጥማት ይሆን? ክፍል 6ቱን ነው የመጨረሻው። በሚቀጥለው ይዤላችሁ እቀርባለሁ። ክፍል 5ቱ ታሪክ ይህንን ይመስል ነበር። በእርግጠኝነት ብዙ ትምህርቶችን፣ ግንዛቤዎችን እንደወሰዳችሁ ምንም አልጠራጠርም። ሼር ላይ ኮሜንት በማድረግ ለኡማው እንዲዳረስ የበኩላችሁን ተወጡ። ድጋፋችሁን አሳዩን። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ።
የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።